ሁላችንም በጋራ ሆነንና ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን፣ አዕይንተ እግዚአብሔር፣ አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መለኮታዊ ለሆነው ምስጢር ላይካን የምትሆኑ ወንድሞቼ ዲያቆናት፣ በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን የተሰኛችሁ ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ እግዚአብሔር አምላክ የሚወዳችሁ በዚህ የተቀደሰ ስፍራ የተሰበሰባችሁ ምእመናን ምእመናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የቸርነት የምሕረት ባለቤት ልዑል እግዚአብሔር የበደል የኃጢአታችንን መብዛት በፊቱም ያሳየነውን የምግባር ጉድለት ሳይመለከት ከማያልቅ ልግስናው ከማይጓደለውም ቸርነቱ ዕድሜ ለንስሐ ሰጥቶ በሕይወትና በጤና ርትዕት በምትሆነው በቀደመች ፍኖት በአባቶቻችን ኦርቶዶክሳዊቷ ተዋሕዶ ሃይማኖት ጥላ ስር ስለጠበቀ በሕይወታችንም ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። እንደ አምላካችን እንደ ልዑል እግዚአብሔር መልካምና በጎ ፈቃድ በዚህ ሰዓት ለሰማይ መንገድ ስንቅ ለነፍሳችንም ቀለብ የሚሆነውን የእግዚአብሔርን ቃል የቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 2 ላይ ያለውን ቃል መነሻ የትምህርት ርዕስ አድርገን እንማማራለን። መልአከ እግዚአብሔር ወረደም ሰማይ ወአንኰርኰራ ለእብን ወነበረ ዲቤሃ። እግዚአብሔር መልአክ ከሰማይ ወርዶ ድንጋዩን አንከባለለና በላዩ ላይ ተቀመጠ የሚለው መነሻ ርዕሳችን ይሆናል። እስኪ እግዚአብሔር መልአክ በሉ። ከሰማይ ወርዶ ድንጋዩን አንከባሎ በላዩ ላይ ተቀመጠ። ትደግሙት። የእግዚአብሔር መልአክ ከሰማይ ወርዶ ድንጋዩን አንከባሎ በላዩ ላይ ተቀመጠ። ለሶስተኛ ጊዜ እግዚአብሔር መልአክ በሉ። ከሰማይ ወርዶ ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልካም። ጸልዩ ወሰአሉ ለነሂ ከመ ያርኅ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙኃ ከመ እክስብቶ ዘክርስቶስ ምስጢረ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ የእግዚአብሔር ቃል እንድንማማር ምስጢሩን እንድንረዳ የልቦናችንን ጆሮ የቃሉን ደጅ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታችሁ አግዙኝ። ለእኔ ለደካማው ባሪያ ተናጋሪ አንደበት፣ ለእናንተ ለአገልጋዮቹ ሰሚ ጆሮ፣ ውሳጣዊ አእምሮ፣ አስተዋይ ልቦና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀትን ከምስጢር ጥበብን ከማስተዋል እያስማማ ለፍጥረት ሁሉ በሚገባው መጠን የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም ከራቀው አቅርቦ ከረቀቀው አጉልቶ ከተሰወረው ገልጦ ከተከደነው ከፍቶ እንድንረዳ ይርዳን። ህጥይተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት፣ ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢሩ የቤተ ክርስቲያናችን አንደበት ሣሪተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የእኛ የሁላችን የኃጥአን ተስፋ የዓለሙ ሁሉ የመዳን ምክንያት በጨለማና በሞት ጥላ መካከል ለሚኖር ለሞተውና ለተቀበረው ዓለም አዝኖ ለሚተክዝ ተጨንቆ ለሚያለቅሰው ፍጥረት ሁሉ መጽናናት የሆነውን መድን ወልዳ መዋዘ ፍስሐ የምንላት
ምስራቅ ሆና ፀሐይን ያወጣች እመብርሃን ለሞት ሕይወት ለመቃብር ትንሣኤ የሆነውን መድን የወለደች መሰረተ ሕይወት ትንሣኤ ወላዲተ አምላክ ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን በአጾረ መስቀሉ ደግፎ ሁላችንንም በቀደመው ስርዓት በአባቶቻችን ፍኖት ያጽናን። በቅድሚያ እንኳን አደረሳችሁ። ወቅቱ በበዓል ላይ በጣም ብዙ በዓል የተደራረበበት ስለሆነ ብዙ ህብረ ነገር በጣም የሰፋ ምስጢር የሚነገርበት ወቅት ነው። ሁላችሁ እንደምታውቁት ያው ዛሬ ፋሲካ ነው አይደል? ነው ፋሲካ ነው አይደል? ሊቁ አባታችን ፍልፍለ ማሕሌት ቅዱስ ያሬድ ዛቲ ዕለት አባይ ፋሲካ ተስካረ ትንሣኤሁ ለመድኃኒነ፣ ይህች ዕለት ታላቋ ፋሲካ ናት። ፋሲካ የጌታችን የኢየሱስ ክርስቶስ የትንሣኤው ተስካር ነው። ሰው ከሞተ በኋላ የሙት ተስካር ይወጣለታል አይደል? ሞተ ተብሎ 9 ጊዜ ተስካር ይወጣለታል። 9ኙ ተስካር ዕለቱን የሞተ ቀን የሚደረገው ጸሎተ ፍታት አለ፣ መታሰቢያ ነው። ሳልስት አለ፣ 7ኛው ቀን አለ፣ 12ኛው ቀን አለ፣ 30ኛው ቀን 40 እና 80 መንፈቅ ይወጣና በየዓመቱ በዓመት መታሰቢያ ይደረግለታል። ይሄው ተስካር ነው የሚባል ነገር ግን ለሙታን የሚወጣ ተስካር ነው። ጌታችን ኢየሱስ ክርስቶስ ግን ለሞቱ ብቻ ሳይሆን እነዚህኑ ሞተ ከብለን ሞትን እንናገር ወትንሣኤከ ቅድስት ትንሣኤህንም እንላለን። ወሶበ ትገብሩ ተስካሬ፣ መታሰቢያን በምታደርጉበት ጊዜ ሞቴን ሕማሜን መከራዬን ብቻ ሳይሆን ትንሣኤንም አስቡ ስላለ ተስካረ ትንሣኤ ይባላል። 50ውን ቀን እንዳንድ ቀን ትልቅ የግዝት በዓል ሆኖ ከጌታችን 9ኙ አበይት በዓላት አንዱ አድርገን 50ውን ቀን በሙሉ ተስካረ ትንሣኤ እንላለን። እስኪ ተስካረ ትንሣኤ በሉ። ተስካር ማለት ዘከረ ማለት አሰበ ማለት ነው። ትንሣኤ ማለት መነሳት ማለት ነው። ተስካረ ትንሣኤ ማለት የመነሳቱ መታሰቢያ 50 ቀን በሙሉ ይታሰባል። ከዚህ ውጪ ከትናንትናው ቀን አንስቶ በዚች ሐመረ ወርቅ ጥላ ስር ተሰብስበን ሁላችንም እመቤታችን በደብረ ቁስቋም የተገለጠ በደብረ ምጥማቅ ለሕዝብም ለአሕዛብም መታየቷን መገለጧን የምናስብበት ወቅት ነው። ይሄ ወቅት እመቤታችን ቅድስት ድንግል ማርያም ዮሐንስ በራእዩ ብእሲተ ሰማይ ለባሲተ ፀሐይ ፀሐይን የለበሰች የሰማይ ሴት ብሎ እንደተመለከታት ጸዳል ብርሃን እንደከበባት ለሁሉ ለ5 ቀን ተገልጣ ተምኔተ ልቡናቸውን ጻይቀ ሕሊናቸውን የውስጥ መሻት ጽኑ ፍላጎታቸውን በሙሉ የፈጸመችበት ማይምንት ሳሊተ ምሕረት የታመነች የምሕረት አማላጅ መሆኗ የተመሰከረበት ወቅት ነው። የማያምናት የማያውቃት ኃጥእና አረማዊ ሁሉ እያየ ተምኔቱ የተፈጸመበት ጊዜ ነው። ለምናምናት ለምናውቃት ለእኛም ከኃጢአት በቀር የልባችንን መሻት ማምላክ ወላዲተ አምላክ ታስፈጽምልን። ይህ የ5ቱ ቀን የእመቤታችን የቅድስት ድንግል ማርያም የመገለጧ ምክንያት ነው። ዛሬ ደግሞ ሁላችሁም እንደምታውቁት ሰንበት ነው። በሰንበት ላይ 5ኛው የትንሣኤ ሳምንት ነው። በዚህ ሳምንት ጠዋት እንደተማራችሁት በማመን የዮና ልጅ ስምዖንን ጌታችን ኢየሱስ ክርስቶስ ከነዚህ ሁሉ አብልጠህ ትወደኛለህን የሚል ጥያቄ እየጠየቀው ቀኖና የሰጠበት ዕለት ነው። ቅዱስ ጴጥሮስ ኑዛዜ የፈጸመበት ዕለት ነው። ሰው ሲያጠፋ ሰው ሲበድል ላጠፋው ለበደሉ ካሳ ከተናዘዘ ከተረጋጋ በኋላ ኃጢአቱን በደሉን በሊናው ዘክሮ በአንደበቱ ዘርዝሮ ከተናገረ በኋላ ቅጣት ይሰጠዋል። ለበደለው በደል ካሳ የሚሆን የሚፈጽመው ቅጣት ይሰጠዋል። ይሄ የሚያረጋጋው የሚያጽናናው የሚያበረታው የእግዚአብሔርን ይቅርታ የሚገልጥበት ስለሆነ ኑዛዜ ይባላል። ናዘዘ ማለት አረጋጋ ማለት ነው። ቅዱስ ጴጥሮስ ዶሮ ሳይጮህ ስንት ጊዜ ትክደኛለህ ተብሏል? ስንት ጊዜ ክዷል? 3 ጊዜ ክዷል። በአንደበቱ የካደ ሰው በአንደበቱ የሚመልሰው መልስ ያስፈልገዋል። ሰው ኃጢአት የሚሰራው በ6 መንገድ ነው። አንደኛ በማሰብ ኃጢአት ይሰራል። ሁለተኛ በመናገር ኃጢአት ይሰራል። ሶስተኛ በመስራት ኃጢአት ይሰራል። አራተኛ ባለማሰብ ኃጢአት ይሰራል። አምስተኛ ባለመናገር ኃጢአት ይሰራል። ስድስተኛ ባለመስራት ኃጢአት ይሰራል።
ምን ማለት ነው? በጣም ባጭሩ ለምሳሌ ሰውን መግደል ኃጢአት ነው አይደለም? በምን የተፈጸመ ኃጢአት ነው? በገቢር በድርጊት የተፈጸመ ነው። ሰውን አለማዳንስ ኃጢአት ነው አይደለም? መስራት ብቻ ሳይሆን አለመስራትም ኃጢአት ነው። ያዕቆብ በመልእክቱ በጎን ነገር እያወቀ ለማይሰራው ለዛ ሰው ኃጢአት ነው ይላል። ሌላው ደግሞ ሐሰት መናገር ኃጢአት ነው አይደለም? በምን የተፈጸመ ኃጢአት ነው? በነቢብ በመናገር አይደል? ስለ እውነት አለመመስከርስ ኃጢአት ነው አይደለም? ኃጢአት የሚሰራው በመናገርም ነው ያለው፣ ባለመናገርም ነው ያለው። ለዚህ ነው በሰው ፊት የማይመሰክርልኝን እኔም በሰማይ አባቴና በመላእክቱ ፊት አልመሰክርለትም ብለዋል። የሚመሰክርልኝን እመሰክርለታለሁ እንዳለ ሰማዕተ ሐሰት የሐሰት ምስክር መሆን ወይም መዋሸት ብቻ ማለት ነው። ይትኩን ስማ በሐሰት መጽሐፍ የሐሰት ምስክር አትሁን ይላል። በውሸት አትመስክር ይላል። መልሶ በሰው ፊት ያልመሰከረልኝን እኔም በሰማይ ክደዋለሁ ይላል። አለመመስከርም ኃጢአት ነው፣ መመስከርም ኃጢአት ነው። በውሸት መመስከር እውነትን አለመመስከር ኃጢአት ነው። በጎን ነገር አለማሰብ ኃጢአት ነው። ኃጢአትን ማሰብ ኃጢአት ነው። ክፉን ነገር ማሰብ ኃጢአት ነው። የባልንጀራን ንብረት አትመኝ ኃጢአት ነው አይደለም? ነው አይደል? በጎን ነገርም ደግሞ አለመመኘት ለባልንጀራ ኃጢአት ነው። በዚህ በድርሳነ ቅዱስ ሚካኤል ላይ ለእመ ብከ ሀብ ወለእመ አልብከ ሀሊ፣ ካለህ ቆርሳ አጉርስ፣ ቀደህ አልብስት፣ ከሌለ ግን በጎ ነገር ተመኝለት ይላል። አስብለት ለባልንጀራ። ስላጣን ያጣውን ሰው በጎ ሳንመኝ ለሱ ሳንጸልይ ሳንረዳው ሳናግዘው ካለፍ እንጠየቅበታለን ማለት ነው። አንድ ሰው በማሰብ ኃጢአት የሰራ ከሆነ ክፉን በማሰብ ወይም በጎን ባለማሰብ ኃጢአት ከሰራ ካህን ሲናዝዝ እግዚኦታ ሲያደርስ ስሬት ያገኝበታል። በጎን ነገር ባለማሰብ ክፉ በማሰብ የሰራውትን ኃጢአት ይቅር በለኝ እግዚኦ መሐረነ ክርስቶስ፣ ክርስቶስ ወይ ማረን፣ በእንተ እግዝእትነ ማርያም ማረነ ክርስቶስ፣ ስለ እናንተ ስለ ድንግል ማርያም ብለህ ማረኝ ሲል የሚደመሰስና ይቅር የሚባለው ኃጢአት ያለው ኃጢአት ነው። ያሰበውን እያሰበ ማረኝ ቢል ክፉ በማሰቡ ከክፉ ሐሳብ አርቀኝ ቢለው እግዚአብሔር ይቅር ይለዋል። ሁለተኛው ግን መጥፎ የተናገረውን ወይም ደግሞ በጎ ሳይናገር የቀረበትን ካህኑ እግር ስር ተቀምጦ ይሄን ሰርቼ አጥፍቼ ይሄን ተናግሬ በድዬ ብሎ ከተናገረ በመናገር የሰራውን በደል እየመሰከረ ቀኑን አይቀበልበታል ማለት ነው ለካህኑ። ሶስተኛ በገቢር የፈጸመውን ኃጢአት ደግሞ ሄዶ የገቢር ቅጣት ይሰጠዋል። የገደለው እንዲሰግድ፣ እንዲመጸውት፣ መልካም ምግባር በጎ ትሩፋት እንዲያጸና፣ በስራ ህይወቱን እንዲያርቅ፣ መንፈሳዊ ሰብዕናውን እንዲያርቅ ቀኖና ይሰጣል። ያ ቀኖና ፈጽሞ ስሬት ያገኛል ማለት ነው። ቅዱስ ጴጥሮስ የበደለው እግዚአብሔርን ያሳዘነው በነቢብ ነው። በምንድን ነው አልኳቸው? አላውቀውም ብሎ በንግግር 3 ጊዜ ካደ። ስልጣን በሌላቸው ሰዎች ፊት እንኳን ሆኖ ለራሱ አድልቶ መኖር ተመኝቶ ምድራዊ ሐሳብ ጊዜያዊ ግን የሚያልፍ ምኞት አሳስቶት የዘላለም ስንቁን የዕድሜ ልክ ቀለቡን ይሁዳ በ30 ብር ሲሸጠው እንኳን እያየ ሁሉ ጌታውን ያልተውም እያለ ነገር ግን እሳት የምትቆሰቁስ ስልጣን የሌላት አንዲት ሴት አንተ ከናዝሬቱ ኢየሱስ ጋር ነህ ስትለው ሰውየውን አላውቀውም ብሎ እስከ መካድ ደርሷል። ምክንያቱም በሱ የደረሰው በእኔም ይደርስብኛል ብሎ ተሰብቆ ነው። ስለዚህ በንግግር አላውቀውም ብሎ ስለካደ በንግግር ቀኖና ክርስቶስ ሲሰጠው ኦ ወልደ ዮና ስምዖን የዮና ልጅ ስምዖን ሆይ ታፈቅረኒ ኑ ፈድፋደ ምላ ከነዚህ እምሉ ከነዚህ ከወንድሞች ወይም ደግሞ እወደዋለሁ ከምትለው በላይ እኔን ትወደኛለህ እያለ 3 ጊዜ ደጋግሞ ጠየቀው። 3 ጊዜ ካደው ለዚህ አንጻር ካሳ ሲያስፈጽመው 3 ጊዜ አዎ ጌታ ሆይ እንደወደ አንተ ታውቃለህ እያለ ክዶት የነበረው ቅዱስ ጴጥሮስ ተናግሮት በነበረው በበደለው ተናግሮ እንዲክስ ዳግመኛ 3 ጊዜ በሐዋርያቱ መካከል ከነዚህ አብልጠህ ትወደኛለህ ብሎ ጠየቀው። እናንተ በተጠየቁ ምን ትላላችሁ? ከነዚህ አብልጣችሁ ትወዱኛላችሁ ቢላችሁ እግዚአብሔር ምን ትላላችሁ? ከነዚህ አብልጣችሁ ትወዱኛላችሁ ማለት 2 ጥያቄ ነው። አንደኛ ሰዎች ይወዱኛል፣ እነሱ ከሚወዱኝ በላይ አብልጣችሁ ትወዱኛላችሁ ብሎ እግዚአብሔር ሲጠይቅ ነው። እግዚአብሔርን ወደዋል እንደ ገሊትን ባይሆን እንደ ገሌን ባይሆን ወደዋል እንላለን። አንዳንዴ ማነጻጸሪያ በጣም የሚወደውን ሰው አንስተን እሱስ እግዚአብሔርን ይወዳል፣ ፈጣሪውን ይወዳል፣ በአምላኩ ይታመናል፣ እንደሱም ባይሆን እኔ አምላኬን ወደዋለሁ እንላለን። እንደዚያ ማለት ሰው እገሌ እንደሚወደው ሰው ከገሌ በላይ ትወዱታላችሁ? እግዚአብሔርን ይወዳሉ ከሚባሉ ሰዎች በላይ እግዚአብሔርን አብልጣችሁ ትወዳላችሁ?
አብልጦ መውደድ ማለት ማነጻጸሪያ ሳይቀመጥ ሰዎች ቢወዱት እግዚአብሔርን ግን የኔን ያህል አይወዱትም እስከ ማለት መድረስ ማለት ነው። አንደኛ። ሁለተኛ ከነዚህ ይልቅ አብልጠህ ትወደኛለህ ማለት ከምትወዳቸው በላይ አብልጠህ እኔን ትወደኛለህ ማለት ነው። ሰው ራሱን ከሚወደው በላይ፣ ባልንጀራውን ከሚወደው በላይ፣ እናት አባቱ ልጅ ርስት ጉልቱን ከሚወደው በላይ ከሚወዳቸው ሁሉ አብልጦ እግዚአብሔርን ይወዳል ወይስ አይወድም ተብሎ መጠየቅም ነው። እወዳለሁ ከምትሏቸው ነገሮች በላይ እግዚአብሔርን ትወዱታላችሁ? ትወዱታላችሁ? የምትወዱት ያንን ፍቅር እግዚአብሔር ያጽናላችሁ። የማትወዱት በንጹህ ልብ ከሁሉ አብልጣችሁ እግዚአብሔርን ለመውደድ ያብቃችሁ። በእውነት ይህን የጠየቀበት ዕለት ነው ዛሬ ሲዘከር የዋለው። ከኔ ጋራ መነሻ ያደረግነው የማቴዎስ ወንጌል ምዕራፍ 28 ሁለተኛው ቁጥር ላይ ነው። ዛሬ ቅዱስ ዑራኤል ሊቀ መላእክትም ስለሆነ የድንግል ማርያም የእመቤታችንን ክብር ከተስካረ ትንሣኤው ጋር አብራርቶ አንድነት ስለሚነገርበት ያንን ለማካተት እንዲቻል ነው ይህንን ርዕስ ያነሳ ነው። እንዲህ ይላል በማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦ ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልኩም ይላል እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። ጠባቂዎች እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን ልትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም፣ የተኛበትን ስፍራ ኑና እዩ አለ። ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማቸዋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆ ነገሯቸው። በፍርሃትና በታላቅ ደስታም ፈጥነው ከመቃብሩ ሄዱ፣ ለደቀ መዛሙርቱ ሊያወሩ ሮጡ ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ጌታችን በተነሳበት በዚያች የሰንበት መጨረሻ የመጀመሪያ እሁድ በሚባለው ቀን ነው። የሰንበት መጨረሻ የቀዳሚ ሰንበት መጨረሻው ቀን ማለት ነው። በመጀመሪያው ቀን ሲል የመጀመሪያው ቀን እሁድ የሚባለው ቀን ነው። ያ የአዲስ ኪዳን ሰንበተ ክርስቲያን ቅድስት በሚባለው ጌታችን ሌሊቱን ሞትን ድል ነስቶ ከተነሳ በኋላ ማለት ነው። ጌታችን ኢየሱስ ክርስቶስ በከርሰ መቃብር ምን ያህል ጊዜ ነው ያደረው? 3 መዓልት 3 ሌሊት እንላለን። ቅዱስ ቄርሎስ የቤተክርስቲያናችን አባት ክርስቶስ አምላካችን በስጋው 33 ዓመት በምድር ላይ ካሳ ሆኖ ቆየ። በአካለ ነፍስ ሲኦል ወርዶ ደግሞ 33 ሰዓታት ያህል ሙስና መቃብርን አጥፍቶ ለነዚያ ነፃነት ሰበከላቸው ይላል። አባታችን ቅዱስ ዮሐንስ አፈወርቅ ወአይጻረ ዕድሜ ለርእሱ፣ እሱ ለራሱ ዕድሜን አሳጠረ እስከ ዕለተ ምጽአት ድረስ እኛ በከርሰ መቃብር ስንቆይ፣ እርሱ ግን ያችን የ3 መዓልት የ3 ሌሊት ቆይታ የ33 ሰዓታት ጊዜ በከርሰ መቃብር ቆይቶ በሰንበት መንፈቀ ሌሊት ላይ ጌታችን ኢየሱስ ክርስቶስ ሞትን ድል ነስቶ ተነሳ። ጠዋት እነ ማርያም ወደ መቃብሩ ስፍራ ሲመጡ ታላቅ መልአክ ከሰማይ ወረደ፣ የምድር መናወጥ ሆነ ይላል። እንዲያም መልአኩን የጌታ መልአክ እግዚአብሔር ወረደ ሰማይ፣ የእግዚአብሔር መልአክ ከሰማይ ወረደ ይላል። እስኪ ሁላችሁም የእግዚአብሔር መልአክ በሉ። የማን መልአክ? የእግዚአብሔር መልአክ። ከየት ወረደ? ከሰማይ ሲወርድ የምድር መናወጥ ሆነ ይላል። በመቃብሩ ስፍራ የነበሩት የመቃብር ጠባቂዎችም ደነገጡ፣ ሊሞቱ ቀርበው ወደቁ ሁሉ ይላል። እንግዲህ የእግዚአብሔር መልአክ ከሰማይ ሲወርድ በምድር ላይ ስለሚደረጉ ነገሮች ሲናገር መጽሐፍ አንደኛ እዚህ ስፍራ ላይ የምድር መናወጽ ሆነ ይላል። እንደ በዮሐንስ ራእይ ምዕራፍ 18 ላይ ደግሞ ወምድረዝ ወረደ ካለ መልአክም ሰማይ ዘቦ አብይ ስልጣን፣ ከዚህ በኋላ ከሰማይ ታላቅ ስልጣን ያለው መልአክ ወረደ ይላል ከሰማይ። ወበርሃት ምድር ብርሃነ ገጹ፣ ከመልአኩ ክብር የተነሳ ወብስባቲው፣ ከመልአኩ ክብር የተነሳ ከፊቱም ክብር የተነሳ ከፊቱም ማንጸባረቅ የተነሳ ከመልአኩ ክብር የተነሳ ምድር ሁሉ በራች ይላል። በዚያ ስፍራ ላይ መልአኩ ሲወርድ ምድር በራች ይላል። በዚህ ስፍራ መልአኩ ሲወርድ ምድር ተናወጠች ይላል። መላእክት ሲወርዱ ለሁለት ነገር ይወርዳሉ ማለት ነው። ምድር ለማናወጽ፣ ምድር ለማብራት ይወርዳሉ። ምድር ማናወጽና ምድር ማብራት ማለት እንዲሁ መሬቷን ማብራትና መሬቱን ማናወጥ ማለት አይደለም።
ምድር ተብሎ የተጠራ በምድር የሚኖረው የሰው ልጅ ጭምር ነው። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 2 ላይ ስማ ሰማይ ወአጽሜ ምድር፣ ሰማይ መስክር ሲል ቅዱሳን መላእክት መስክሩ። ወአጽሜ ምድር፣ ምድር አድምጪ ማለት በምድር የምትኖሩ የሰው ልጆች ሁሉ አድምጡ ማለት ነው። የእግዚአብሔር ድምፅ ምድሪቷን ከተማይቱን ይጠራታል ብሎ መጽሐፍ ይናገራል። ምድር ከተማ የሚባለው ሀገር ተብሎ በመጽሐፍ የተጠራው በሀገር በምድር የሚኖረው የሰው ልጅ ነው። መጽሐፍ ኦ አዳም ምድር አንተ፣ ኦ አዳም መሬት አንተ ይላል። ኦ አዳም መሬት ነህ፣ አዳም ወይ አንተ ምድር ነህ ይላል። ወደ ምድር ትመለሳለህ፣ ወደ መሬት ትመለሳለህ ይላል። የሰው ልጅ ከተገኘበት ምድር ከተገኘበት መሬት የተነሳ ምድር መሬት እየተባለ ይጠራል። የመቃብር ጠባቂዎቹ በዚያ ስፍራ የነበሩ ተናወጡ፣ ልባቸው ራደ፣ ለሞት እስኪደርሱ ድረስ በመሬት ላይ ወድቀው ተኙ ይላል። ሁለተኛዎቹ ግን ከመልአኩ ክብር የተነሳ ምድር በራች ሲባል የመላእክትን ክብር እያዩ ልባቸው የሚበራ ሰዎች አሉ። የሰው ልብ መብራት ማለት ከድንቁርና ጨለማ ተላቆ ወደ ዕውቀት ብርሃን መሻገር፣ ከኃጢአት ጨለማ ተላቆ ወደ ጽድቅ ብርሃን መሻገር ማለት። መላእክት ሲወርዱ ሰዎችን ከኃጢአት ወደ ጽድቅ ይመልሳሉ። መላእክት ሲወርዱ ሰዎችን ከድንቁርና ወደ ዕውቀት ይመልሳሉ። ቅዱሳን መላእክት ሲወርዱ የሰዎችን ልጆች ከክፋት ወደ በጎነት ይለውጣሉ። ሲጠሩ ራሳቸው መልአክ እግዚአብሔር እያለ ነው የሚጠራው። ከሰማይ የወረደው የእግዚአብሔር መልአክ ነው ይላል። የማ መልአክ ነው? እስኪ እግዚአብሔር መልአክ በሉ። መልአክ የሚለው ቃል በራሱ ሲገለጥ ተመላከ ማለት ገዛ፣ አለቃ ሆነ ማለት ይሆናል። ለአከ ማለት ግን ላከ ማለት ይሆናል። ላይክ ተላላኪ ማለት ይሆናል። በሁለት መልኩ ይፈታል። መልአክ የሚለው አንደኛ አለቃ ማለት ይሆናል፣ ሁለተኛ ግን መልእክተኛ ማለት ይሆናል። አለቃ ሲሆን በቅዱስ ዮሐንስ ራእይ ላይ ወደ ኤፌሶን የቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ በሎዶቅያ ወዳለው የቤተክርስቲያን መልአክ እንዲህ ብለህ ጻፍ እያለ ወደ 7ቱ የቤተ ክርስቲያን መላእክት መልእክት አጽፏል። የቤተክርስቲያን መልአክ ማለት የቤተክርስቲያን አለቃ ማለት ነው። ለምሳሌ ጌታችን እግር ስር እየመጣ የሚማረውን ኒቆዲሞስን አስቡት። የቅዱስ ዮሐንስ ወንጌል ላይ 3ኛው ምዕራፍ ላይ ወሃሎ አሃዱ ብእሲ ፈሪሳውያን ዘስሙ ኒቆዲሞስ ወውእቱ መልአኮሙ ለአይሁድ ይላል። ስሙ ኒቆዲሞስ የሚባል አንድ ሰው ነበረ። ይህ ሰው መልአኮሙ ለአይሁድ የአይሁድ መልአክ ነው ይላል። የአይሁድ መልአክ ነው ማለት የአይሁድ አለቃ ነው። ከቤተ መንግስት አለቃ ነው። ከቤተ ክህነት ደግሞ መምህር ተብሎ የተገለጠለት ሰው ነው። ስለዚህ መልአክ የሚለው ቃል አለቃ ማለት ይሆናል። ለምሳሌ በየአድባራቱ በየገዳማቱ የሚጠሩ አባቶች፣ አስተዳዳሪዎች መልአከ ሰላም፣ መልአከ አርያም፣ መልአከ ኃይል እየተባሉ ይጠራሉ። ሲጠሩ አለቃ ማለት ነው። የሰላም አለቃ ሰላማዊ ሰው፣ የኃይል አለቃ የኃይል ሰው እየተባሉ ይጠሩበታል። በዚህ እልቅናቸውን አባታዊ እረኝነታቸውን የሚገልጥ ነው። ሁለተኛው ግን ላይክ የሚለው ወይም ላከ ማለት ላከ ማለት ነው። ላይክ የሚላክ ማለት ነው። መልአክ እግዚአብሔር ማለት ከእግዚአብሔር የሚላኩ ማለት ነው። ከማን የሚላኩ ማለት ነው? ማን የሚልካቸው? መልአክ የሚለው ቃል እንግዲህ ከግሪክ ከጽር አንጌሊዮስ ከሚለው የሚገኝ ነው። ልክ የምዕራቡ ዓለም ቋንቋ ኤንጅልስ ብሎ እንደሚጠራቸው አንጌሊዮስ ማለት ሜሴንጀር መልእክተኛ ማለት ነው። የሚላክ ማለት ነው። ይሄንን ይዙና ከዚህ በረት ውጭ ያሉ አንዳንድ ቀሳጢያን ምን ይላሉ? መልአክ እኮ የሚለው ቃል የሚላክ ሳይሆን የሚላክ ነው። ስለዚህ ሲጠሩ ደግሞ መልአክ እግዚአብሔር ነው የሚባሉት። እናንተ የሚላከውን መልአክ መልሰን እንልካለን ትላላችሁ። መላእክት መልእክት ያመጣሉ እንጂ መች መልእክት ከኛ ወደ ላይ ያወጣሉ ይሏቸዋል። አጋጥሟቸው ጋር እንዲል ሰው ይሄን ያልኳ ብዙ ያራቀቁ መሰለኝ። መልአክ መልእክት የሚያመጣ እንጂ መልእክት የሚያወጣ አይደለም። ምክንያቱም ሲጠሩ መልአክ እግዚአብሔር የእግዚአብሔር መልአክ እንጂ የኛ እኮ አይደሉም ይላሉ። አሁን ትህትና ይመስላል። በእርግጥ እኛ መላእክትን ማዘዝ አንችልም የሚለው ትህትና አነጋገር ይመስላል። ሲፈልጉ ግን መልአክ ማለት ባሪያ እኮ ነው። እኛ ግን ልጅ ስለሆን ከመልአክ በላይ ስልጣን አለን፣ ስለዚህ መልአክ አያስፈልግም ይላሉ። ሲፈልጉ እግዚአብሔር ይልካል ይላሉ፣ ሲፈልጉ ደግሞ መልአክ አያስፈልግም ይላሉ። በአገባቡ እውነት ነው። የእግዚአብሔር መላእክትን እነሱ መልእክት ያመጣሉ። መልእክት መች ወደ ላይ ያወጣሉ የሚሉት አያማልዱም ለማለት ነው። ምን ለማለት ነው? አንድ ስሁት የሆነ መናፍቅ ሰው መጥቶ የእግዚአብሔር መልአክ አያማልድም ካላችሁ የምትመልሱለት መልስ የእግዚአብሔር መልአክማ ያማልዳል የሚል እንዳይሆን በደንብ ተከትላችሁ ስሙ። ሰምታችሁ ያልኩት
የእግዚአብሔር መልአክ አያማልድም ካላችሁ መልአክ ያማልዳል የሚል መልስ እንዳትመልሱ። ሁለት መልስ መልሱለት። አንደኛ መልአክ ያማልደኛል፣ መልአክ ግን አያማልድህም በሉት። ሰምታችሁ? ያማልደኛል ማለት እኔ ስለምታመንበት አማልደኝ ስለምለው ያማልደኛል፣ አንተ ግን አያማልድም ስላልክ አያማልድህም። ምክንያቱም መላእክትን የራሳቸው ያላደረጉ ሰዎች አያማልዷቸውም። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ አለና ምን አለ? መላእክቶቻቸው በሰማያት ዘወትር በሰማይ ያለውን የአባቴን ፊት ያያሉ። መልአክ እግዚአብሔር ብቻ ሳይሆን መላእክቶቻቸው ተብሎ የሰው መልአክ አለ ማለት ነው። ከሰው የሚላኩ መላእክት አሉ። ይላኩኛል ካላለ ያገለግሉኛል ካላለ አስገድደው መላእክት ልላክህ ላገልግልህ አይሉትም። የመላእክት አንዱ ጠባያቸው አንዱ ባህሪያቸው የቅዱሳን መላእክት ባህሪያቸው ለማይለምናቸው ደጅ ለማይጠናቸውም ሰው ማማለድና መለመን ነው። በእርግጥ ቅዱሳን መላእክት አማላጅነታቸው ለማይለምናቸውም ሰው ጭምር ነው። ቁረጣት ሲለው እግዚአብሔር ድጋሜ ራስ እባክህ አንድ ዓመት ደግሞ ተዋት እንዲህ እስካደርግላት ብሎ ይለምናል። ሕዝቡ ሳይለምን ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እነዚህ 70 ዘመን የተቆጣቸውን የይሁዳ ሕዝቦች ማትምራቸው እስከ መቼ ነው? ይማረን እግዚአብሔር አማልዱን ሳይሏቸው የማትምረው እስከ መቼ ነው? እባክህ ማራቸው እያሉ ይለምናሉ። እግዚአብሔርን በሚያጽናና ቃል ለሚጠይቀው ለሚያማልደው መልአክ እንዲህ ሲል መለሰለት፣ እኔ ጥቂት ጊዜ ተቆጥቻቸው ነበር፣ እነሱ ግን አብዝተው በድለውኛል። አሁን ግን በይቅርታ ወደ ሕዝቡ ተመለሽ። ሕዝብ ሳይለምን መልአክ ሲያማልድ ማለት ነው። የኔ አይደለም ካለ ምልጃ አልፈልግም ካለ እግዚአብሔርን ቁጣ ለመቀበል የተዘጋጀ ሰው ነው ማለት ነው። እንዲህ አይነቱ ሰው እኔ ግን መላእክትን የኔ ናቸው ብዬ ስለምጠራቸው የሰው መልአክ እንዳለ ስለተነገረ ከእግዚአብሔር የሚላክ ብቻ ሳይሆን ከሰውም የሚላኩ እንደሆኑ መጽሐፍ ስለሚያስቀምጥ መላእክት እኛን ያማልዱናል በሉ። እስኪ መላእክት በሉ እኛን ያማልዱናል። ቅዱስ ዑራኤል ያማልድናል አያማልድናል? ቅዱስ ገብርኤል ያማልድናል አያማልድናል? ቅዱስ ሚካኤል ያማልድናል አያማልድናል? በስም ጠርተን የማንጨርሳቸው 99 ነገደ መላእክት በነገድ እንኳን ጠርቶ 1 2 3 ለማለት እንኳን የሚቸግር ማለት ነው። እጅግ ቁጥራቸው የበዛ ከሰማይ ከዋክብት ይልቅ እጅግ ብዙ የሆኑ ቅዱሳን መላእክቱ ተክተው በሥላሴ ዙፋን ፊት ቆመው ስለ ሰው ልጆች ድህነት የሚያማልዱ ናቸው። አማልዱን ሳይሏቸው እንኳን ያማልዷቸዋል። አያማልደኝም አልፈልገውም ላለ ሰው መቼም አምላካችን ራሱ የነጻነት አምላክ ነው። በግድ ዳን በግድ ሲኦል ካልገባ እንኳን አይደለም። የሰማችሁ ነው። የሲኦል እሳት ነው የምፈልገው ካለ ለገዛ ፈቃዱ አሳልፎ ይሰጠዋል እግዚአብሔር። እስራኤላውያን ከግብፅ ባርነት ከወጡ በኋላ በሩ ወጸጉ ጥቀ ወወሃቦሙ ለፍትወቶሙ በልተው ከጠገቡ በኋላ ለፈቃዳቸው አሳልፎ ሰጣቸው ይላል። በፈቃዱ ማደር እምቢ ስላሉ ማለት ነው። እምቢ አማልደኝም ካለ መልአክ ከመለመን ወደ ኋላ አይልም። ነገር ግን ተገዶ ድህነት አያገኝም። አንድ ሰው ድህነትን ወዶ ፈቅዶ ነው። ሰው ግዕዛንነት ያለው ፍጡር ይባላል። ግዕዛንነት ማለት እውቀት፣ ሕይወትና ነፃ ፈቃድ ያለው ማለት ነው። አስገድዶ እግዚአብሔር አምላክ ጨካኝ አይደለም ለማዳን እንኳን ማለት ነው። ስለዚህ ሰው በፈለገው መጠን በሕሊናው አያማልደኝም አያስታርቀኝም ካለ መልአክ እግዚአብሔርም የሰው ልጆችን መላእክት ናቸው። ሰው ለመርዳት ነው የሚወጡት። እንኳን መልእክታችን ወደ ላይ ማውጣት እኛም አረፍተ ዘመን ሲገታንና ስንሞተው ወደ ላይ የሚያወጡት ቅዱሳን መላእክት ናቸው አይደሉ? ናቸው። በሉቃስ ወንጌል ምዕራፍ 16 ቁጥር 22 ላይ በባለጸጋው ደጃፍ ወድቆ የነበረውን አልዓዛርን ሲሞት ወንደረዝ ሞተ ዝኩ ነዳይ ወወሰድዎ መላእክት ውስተ ዕፅነ አብርሃም። ከዚህ በኋላ ድሃው አልዓዛር ሞተ፣ መላእክት ነፍሱን ወደ አብርሃም እቅፍ ወሰዷት ይላል። እንኳን መልእክታችን ነፍሳችን ወደ ላይ የምትወጣው በማን ነው? መልአክ አልፈልግም ያለ ነፍሱን ማሳረግ የማይፈልግ ሰው ነው ማለት ነው። እንኳን መልእክቴ ነፍሴንም ጭምር ለድነት የሚያደርሱ የአብርሃም እቅፍ ማለት በደጉ ሰው በአብርሃም ቃል ኪዳን የምትወረስ ርስት ማለት ነው። ወደ እመቤታችን እቅፍ፣ ወደ ቅዱሳኑ ደጋጎቹ አባቶቻችን እቅፍ፣ ወደ ዘላለማዊቷ ርስት የሚያደርሱ እነዚሁ ቅዱሳን መላእክት ናቸው። ትልቅ ስልጣን ያለው ይህ መልአክ ከሰማይ ሲወርድ ምድር ስትናወጽ በዚያ ስፍራ የነበሩ ሰዎች ፈርተው ደንግጠው ለሞት ደርሰው ሲወድቁ ታያላችሁ። ሴቶቹ ሌሊቱን ሲነሱ የጠየቁት አንድ ጥያቄ ነበር። ወደዛ እንሄዳለን፣ የጌታችንን ስጋ ሄደን ሽቶ መቅባት እንፈልጋለን፣ ሽቶ ልንቀባው እንፈልጋለን። ግን የመቃብሩን ድንጋይ ማን ያንከባልልናል? እስኪ ሁላችሁ ጠይቁ ይሄን ጥያቄ። የመቃብሩን ድንጋይ በሉ እስኪ ማን ያንከባልልናል? እስኪ ማን ያንከባልላል በሉ እስኪ ጠይቁ። በመቃብሩ ስፍራ ላይ ማን ስለነበረ ነው? ማን ነበረ?
ምን ሆኖ ነው የነበረው? እዚያ ተቀብሮ አይደል? የተቀበረ ሰው ደግሞ ነፍስ የተለየው ስጋ አለው የለው? በመቃብሩ ስፍራ ጌታችን ኢየሱስ ክርስቶስ ነፍስ ተለይቶት ነገር ግን መለኮት የተዋሃደው ስጋ ነበረ። ነፍስ የተለየው መለኮት የተዋሃደው ስጋ የሚኖርባት የመቃብሩ ስፍራ ምሳሌ ሆኖ ያገለገለባት የዚች ቤተክርስቲያን ምሳሌ ነው። ቤተክርስቲያን ነፍስ የተለየው መለኮት የተዋሃደው የክርስቶስ ስጋ መስዋዕት ሆኖ የሚቀርብባት የከበረች ቤት ናት። ሰዎች ተግተው እንቅልፋቸው ድል ነስተው እንደ ሴቶቹ ሌሊት ማልደው የሚመጡባት፣ ደጅ ጠንተው እጅ ነስተው በረከት የሚቀበሉባት፣ በውጭ ያለውን የሚቀባ ሽቶ ለዚያ ብቻም አይደለም የነፍስ መዓዛ የሚሆን መልካም ምግባር በጎ ትሩፋት ይዘው የሚገሰግሱባት ስፍራ እቺ ቤተክርስቲያን የመቃብሩ ስፍራ ምሳሌ ናት። ጌታችን በክብር ያለባት። እንዲያውም በደብረ ዘይት ተራራው ላይ ክርስቶስ አምላካችን አንድ ትምህርት አስተማራቸው። የዘመኑ ፍጻሜ እንዲያ ይሆናል፣ ነገር ግን አላቸው ራስ ባለበት በዚያ ስፍራ ሕዋሳት ይሰበሰባሉ አለ። እስኪ ራስ ባለበት በሉ፣ ሕዋሳት ይሰበሰባሉ። የቤተ ክርስቲያናችን የሃይማኖታችን ራስና ፈጻሚ ማን ነው? እርሱ ክርስቶስ። እስኪ ክርስቶስ ነው በሉ። የእምነታችን ራስና ፈጻሚ ክርስቶስ ነው። እንዲያውም ቅዱስ ጳውሎስ እለብነ እሙንቱ ሰማያት ሁሉም ዘያውዱነ ከመ ደመና፣ እንዲህ እንደ ደመና የከበቡን ምስክሮቻችን ካሉልን የሚቃወመንን ኃጢአት ቆርጠን በመጣል አለ በብርሃን መልእክቱ ነው። የእምነታችን ራስና ፈጻሚ የሆነው ክርስቶስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ አለ። የእምነታችን ራስ የእምነታችን ፍጻሜ ክርስቶስ ነው። እሱን ተመልክተን ወደ እርሱ ተግተን እንሩጥ፣ የሚቃወመን ኃጢአት ቆርጠን እንጣል። ይሄን ቆርጠን ለመጣል ደግሞ እኛን ሊረዱን እንደ ደመና የከበቡ ብዙ ቅዱሳን ብዙ ምስክሮች አሉልናል። ቅዱሳንን ይዘን ሁላችን በምንሮጠው ወደ እምነታችን ራስና ፈጻሜ ነው። ራስ ባለበት ሕዋሳት ይሰበሰባሉ ብሎ አስተማራቸው። ከዛ ደቀ መዛሙርቱ አይቴ ልትጋባ ወአይቴ ልትራከብ፣ የት ነው የምንሰበሰበው ግን የት ነው የምንገናኘው በዘመኑ ፍጻሜ ያሉት? ምን አላቸው? ሀበሃሎ ገደላ ህየ ይትጋቡ አንስርት። ገደላ ማለት በልማድ ሬሳ እንደምንለው ያለ ነው። በዚያ ሬሳው ባለበት ነፍስ የተለየ ስጋ ባለበት ንስሮች እኮ ይሰበሰባሉ። እናንተ የምትሰበሰቡት ወደዚያ ነው። ነፍስ የተለየው ስጋ ባለበት ብቻ ትሰበሰባላችኋል። የቤተ ክርስቲያን ራስ ክርስቶስ ነው። አካሏ ክርስቶስ ነው። ጉልላቷ መሰረቷ ክርስቶስ ነው። ራሱ ያለው እዚህ ነው። ይቺ ምድራዊት ቤት ወደ ሰማያዊ ቤት የምታሻግረና የምዕመናን መሰብሰቢያ የመቃብሩ ስፍራ ምሳሌ ሆኖ ያገለግላል። ክርስቶስ በዚህ መስዋዕት ሆኖ የቀረበባት የምቆርሰው ስጋ የማፈሰው ደሜ ይህ ነው ብሎ ዕለተ ሐሙስ እንደሰጠ በመስቀል ላይ ቆርሶ አፍሶ ደሙን ቆርሶ ስጋውን ከሰጠ በኋላ ያ ነፍስ የተለየው ስጋ ያደረበት ስፍራ መቃብሩ የቤተክርስቲያን ምሳሌ ነው። ወደ መቃብሩ ስፍራ ወደ ቤተክርስቲያን ሲመጡ ሰዎች ሁሉ እንዲጠይቃሉ፣ ድንጋዩ ማን ያንከባልልናል ብለው ማለት ነው። ወደ ቤተክርስቲያን ስንመጣ የሚያጋጥሙን በጣም ብዙ አይነት ድንጋዮች አሉ። የመጀመሪያው ድንጋይ መርገም ድንጋይ ይባላል። እስኪ መርገም ድንጋይ ይባላል በሉ። መርገምም ድንጋይ ነው ያሰኘው አዳምና ሴቲቱ በድለው ከገነት ከወረዱ በኋላ ጸላኤ ሰናያት የበጎ ነገር ሁሉ ጠላት ዲያብሎስ የባርነት ስማቸውን ጽፎ ያስቀመጠው አንዱን በሲኦል አንዱን በዮርዳኖስ ያኖረው በድንጋይ ላይ ነው። የዕዳ ጽሕፈታችን መርገም ነው። የመርገሙ ፍዳ በሰው ልጆች ላይ እያለፈ አዳምና ሴቲቱን ብቻ አይደለም። አዳም ገብሮ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ፣ አዳም የዲያብሎስ ባሪያ ሔዋንም የዲያብሎስ ባሪያ የሚለው ስም ብቻ ሳይሆን ልደ ቤት በቤት የተወለደ የአዳምና የሔዋን ልጅ የባሪያ ልጅ ባሪያ ተብሎ 5500 ዘመን ተገዝቷል። ቤተክርስቲያን መተን ስጋውን እንዳንበላ ደሙን እንዳንጠጣ ይላሉ በብሉይ የነበሩት። አሁን የተጋረደብንን መርገም ማን ከኛ ላይ ያንከባልላል ብሎ ይጠይቃሉ። የመርገሙን ድንጋይ ከፍጥረቱ ላይ ያነሳ 5500 ዘመን ሙሉ እግዚአብሔር ከሰው ሰው ከእግዚአብሔር ሰማይ ከምድር ነፍስ ከስጋ መላእክት ከሰው ተጣልተው እንዲኖሩ እነዚህ 7 መስተጻርራን ይባላሉ። መስተቃረናን የሚቃረኑ የሚጣሉ ፓራዶክሲክ ወይም እርስ በርሳቸው የማይስማሙ ነገሮች ሁሉ የታረቁት በክርስቶስ አምላካችን ነው። ያንን ድንጋይ ከሁላችን ሕይወት ያስወገደልን እሱ ክርስቶስ አምላካችን ነው። በዚህ በማቴዎስ ወንጌል በኦሪት ዘፍጥረት ምዕራፍ 29 ላይ የተቀመጠ አንድ ታሪክ አለ። ኦሪት ዘፍጥረት ምዕራፍ 29 ላይ አብርሃም ይስሐቅን ይወልዳል። ይስሐቅም ያዕቆብና ኤሳውን ይወልዳል።
ይስሐቅ ያዕቆብን ከባረከው በኋላ ከወገኖቹ ከቤተሰቦቹ መካከል ሚስት እንዲያገባ ልኮታል። ያዕቆብን ደግሞ በተለይ የእናቱን ወንድም ላባን ለማገልገል ወደ ላባ ቤት ሲሄድ በመንገድ ላይ እያለ ወደ ላባ ቤት መዳረሻው ስፍራ ላይ ቆመ። ከቆመ በኋላ እረኞች ተሰብስበው አንድ ፈሳሽ ውሃ በሚጠራቀምበት ጉድጓድ አጠገብ ብዙ እረኞች ተሰብስበዋል። ጠየቃቸው። የላባ ቤቱ ጋር ነው አላቸው። በዚህ መንገድ ነው የእናቱን ወንድም ቤት ነው የሚጠይቀው። እናንተ በዚህ ስፍራ ታዲያ ምን ታደርጋላችሁ አላቸው። እኛ ከዚህ ጉድጓድ በጎቻችን ውሃ ልናጠጣን የመጣ ነው። ታዲያ ለምን አጠጥታችሁ አትሄዱ? እንደምታየው ጉድጓዱ በታላቅ ድንጋይ ተዘግቷል። ነገር ግን እረኞቹ ተሰብስበው ሲመጡ በጋራ ይህን ድንጋይ አንስተን ነው ውሃ በጎቻችንን ካጠጣን በኋላ ጠላት መርዝ እንዳይጨምርበት ዳግመኛ መልሰን በጽኑ ድንጋይ እንዘጋዋለን። ተሰብስበን እናነሳና አጠጥተን መልሰን ተሰብስበን እንዘጋዋለን። አሁን አንስተን ማጠጣት ያልቻልነው ኢንክል ለእመ ኢተጋቡ ኩሎሙ ኖሎት፣ እረኞቹ ሁሉ በጋራ ካልተሰበሰቡ ይሄን እኛ ብቻችንን ማንሳት አንችልም አሉት። በጣም ገረመው። ዞር ብሎ ሲመለከት በአጭር ታጥቃ ማድጋ ነጥቃ ወደሱ የምትመጣዋን ራሔልን ተመለከታት። ማንን ተመለከታት? ራሔልን። ውሃ ልትቀዳ የመጣችው በጎቿን አስከትላ እንዲያውም መጣችን ያቻትና የላባ ልጅ ራሔል አሉት። ተመለከታትና በጣም ደነቀው። እንዳያት ብቻውን ያዕቆብ ከአዘቅቱ ከጉድጓዱ ላይ ድንጋዩን አነሳና የላባን በጎች አጠጣ። እሷንም ውሃ እንድትቀዳ ረዳት። ከዚያ በኋላ ብቻውን ያንን ድንጋይ አንስቶ ይሄንን ስራ ፈጽሞ ተከትሏት ሄደ ይላል። ይህም ምሳሌ ነው። እንግዲህ ኩሎ ተጽሕፈ ለተግሳጽ ዚአነ ተጽሕፈ፣ የተጻፈው ሁሉ እኛን ለመምከር እኛን ለማስተማር ተጽፏል ይላል መጽሐፍ። ያዕቆብ ታላቁ ሰው የክርስቶስ ምሳሌ ነው። ተዘግቶ የነበረው አዘቅት ላይ ያለው ያ ድንጋይ መርገም ነው። መርገሙን ብቻውን አንስቶ ፍጥረቱን ሁሉ ውሃ ያጠጣው ክርስቶስ አምላካችን ነው። የሕይወት ውሃን ለፍጥረቱ የሰጠው የሚለምንሽ ማን እንደሆነ ብታውቂ ኖሮ የሕይወትን ውሃ ትለምኚው ነበር ያላት። ይሄን ጉድጓድ ከሰጠን ከአባታችን ከያዕቆብ አንተ ትበልጣለህ ብላ የጠየቀችው ከያዕቆብ የሚበልጥ የያዕቆብ ምሳሌ ማረፊያው እርሱ ክርስቶስ አምላካችን ነው። ራሔል የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ራሔል ስትኖር የወለደችው ልጅ ሁለት ነው። ዮሴፍን ወልዳለች፣ ከዛ ብንያምን ወልዳለች። እመቤታችን ቅድስት ድንግል ማርያም ስንት ልጅ ነበራት? በስጋ የወለደችው አንዱ ልጇ ክርስቶስ ነው። ኋላ በመስቀል ላይ ያለ ክርስቶስ ራሱ ልጅ ይሁንሽ ብሎ የሰጣት ደግሞ ዮሐንስ ወልደ ነጎድጓድ ያለ የሐዘን የመከራ ሰው የነበረው ማለት ነው። ምሳሌ ነው እንጂ በአካል በመውለድ አይደለም። ምሳሌ ዘይሐጽጽ፣ ምሳሌ ከተመሰለለት ነገር ያንሳል። በጭንቅና በመከራ የነበረውን ቤኖኒ ተብሎ የሚጠራ ብንያምን የወለደችው እሷ ናት። እንደገና ዮሴፍን ታላቁ ተወዳጅም ሰው የወለደችው እሷ ናት። መርገሙን ያነሳው ከፍጥረት መካከል ያስወገደው ክርስቶስ አምላካችን ያዕቆብ አስቀድሞ ምሳሌ ሆኖ ተገኝቷል። ያን ድንጋይ ከጉድጓዱ ላይ ያንከባለለ አንስቶ ለበጎቹ ውሃ ያጠጣል ያዕቆብ። ኋላ በኋላኛው ዘመን ተገኝቶ 5500 ዘመን ሁሉ ሰው ከእግዚአብሔር የለየውን መርገም ያራቀው ክርስቶስ አምላካችን ነው። ድንጋይ መርገም ነው። ቀድሞ የነበሩት አባቶቻችን የልባቸው መሻት በጽኑ ፍላጎታቸው ሁሉ አይፈጸምላቸውም። ዳዊት ሲናገር ወጸሎትኒ ገብአ ውስተ ሕጽኔ፣ ጸሎቴ ወደ ራሴ ብብት ተመለሰብኝ ይላል። ነቢዩ ኤርምያስ በሰቆቃው ላይ ጸሎት እንዳያደርግ እንኳን ራስን አንተ በደመና ከደንክ ይለዋል እግዚአብሔር። ፍጥረትና እግዚአብሔር እንዳይገናኙ በመካከል እንደ መርገም ድንጋይ ነበረ። ያንን ድንጋይ ያራቀ ፈጣሪ አምላካችን ነው። መርገም ድንጋይ ይባላል። የነበረውን የ5500 ዘመን ድንጋይ ያንከባለለው ራሱ ፈጣሪያችን ኢየሱስ ክርስቶስ በስጋ ቅድስት ድንግል ማርያም ተገልጦ ነው። ታስታውሳላችሁ? የቃና ዘገሊላ ታሪክ ሲደረግ በዮሐንስ ወንጌል ምዕራፍ 2 ላይ ወሃለዋ ህየ 6 መሳብዕት ዘእብን፣ በዚያ ስፍራ ላይ 6 የድንጋይ ጋኖች ነበሩ ይላል። 6 የድንጋይ ጋኖች ነበሩ። ጋን ብቻ የድንጋይ ጋኖች ነበሩ ይላል። ጌታችን ኢየሱስ ክርስቶስ ምልዕው ወንጌል እስከ አፍወን ወእስከ ላዕሌ፣ እስከ አፋቸው እስኪታይ ድረስ በውሃ ሙላቸው ብሎ ያዘዘ።
በዚያ ጥህሩ ወጥቶ እነሱ እንደሚተጣጠቡበት የማንጻት ልማድ ለንጽህና ያስቀመጧቸው 6 የድንጋይ ጋኖች ነበሩ ይላል። ኋላ ግን ውሃን ተሸክመው ውሃው በተአምራት ወደ ወይን ተለውጦ ጣፋጭ የዚያ የዶኪማስ የሰርጉ ጓዳ ብሌት የሆነ ታላቅ ታምር የተፈጸመበት ማለት ነው። የድንጋይ ጋኖች ያላቸው 6ቱ 5500 ዘመን ካለፈ በኋላ ለ6ኛው ሺህ መዳረሻ ሰዎች ሁሉ በምልዓተ ኃጢአት ተገልጠው ልባቸው እንደ ድንጋይ ጸንቶ የነበረው ዕዳና ፍዳ መርገም ኃጢአቱ ውጤት በሙሉ ለዚህ መልቶ በነበረበት ዘመን እነዚያን የድንጋይ የመርገም ውጤቶች በሙሉ አምላካችን በተአምራት ድህነት የሚገኝባቸው መንገዶች ያደረጋቸው 6ቱ የድንጋይ ጋኖች በውሃ መልቶ ይልቁን ወይን የሚሰጡ አደረጋቸው። ያንን ጽኑውን ድንጋይ አንስቶ እውነተኛውን የሕይወት ውሃ ሰጥቶ ፍጥረታቱን በሙሉ ያሳረፈ አማናዊ ቃል ኢየሱስ ክርስቶስ ነው። የመጀመሪያውን ድንጋይ ያንከባለለው ከኦሪቱ ወደ ሐዲሱ ኪዳን እንድንሻገር ያደረገ ድንጋዩን ያንከባለለን ጌታችን ኢየሱስ ክርስቶስ ነው። ዛሬ ደግሞ ሌሎች ድንጋዮች አሉ። የእያንዳንዳችን ኃጢአት ድንጋይ ይባላል። በዚህም ዘመን እንደ ኃጢአት፣ እንደ በደል፣ እንደ ክፉ ስራ፣ እንደ መተላለፍ ብዙ ድንጋዮች አሉብን። ሰው ሲሞት አረፍተ ዘመን ገጥቶት ነፍሱ ከስጋው ሲለይ ብቻ አይደለም የሚሞተው። እያንዳንዱ ሰው ራሱ ማራቅ የሚችላቸው ኃጢአቶች አሉ። እያንዳንዳችን ልናረቃቸው ልናንከባልላቸው የምንችላቸው ድንጋዮች። በቁም የልቡና ንጽህና ማጣት የህሊና ሞት ያመጣል። በህሊና የሞተ ሰው ልክ እንደ አልዓዛር ማለት ነው። አልዓዛር ከሞተ በኋላ 4 ቀን መቃብር ድንጋይ ተዘግቶበት ነበር። ወዴት ቀበራችሁት ብሎ ጌታችን ኢየሱስ ክርስቶስ ለስጋው ቦታ ለመስጠት ሲል በሕዝብ መካከል ጠየቀ። የመቃብሩን ስፍራ ሲያሳዩት እነ ማርያም ወንድሙ እህቶቹ ማለት ነው፣ ለአልዓዛር እህቶች እነ ማርያም እነ ማርታ የመቃብሩ ስፍራ በዚያ ነው። ነገር ግን 4 ቀን ሆኖታል፣ ይሸታል፣ ወደ መቃብሩ ስፍራ እንዳትቀር አሉት። ምን አለ መጀመሪያ ሂዱና ድንጋዩን አንከባሉለታል። ምን ይበሉለታል? የአልዓዛር መቃብር ላይ የነበረው ድንጋይ እንዲያንከባልሉ ሌሎቹ ያሉ ህዝቦችን ስልጣን ሰጥቷቸዋል። የኃጢአታችንን ድንጋይ ከራሳችን ሕንጻ ቤተ መቅደስ ላይ ለማንከባለል እኛ ስልጣን አለን ማለት ነው። በህሊናው ኃጢአቱን ዘክሮ በአንደበቱ ክፉ ስራ መተላለፉን ዘርዝሮ ለካህን ነግሮ እያንዳንዱ ሰው የኃጢአቱን ድንጋይ ከራሱ ላይ ማንከባለል ይችላል። ይችላል አይችልም? እንችላለን አንችልም? እንደኛ እንኳን ቢያቅተን የሚያንከባልሉ ሌሎች አሉ። ካህናት አባቶች፣ ቅዱሳን መላእክት ያንከባልላሉ። የእግዚአብሔር ስልጣን በጸጋ የተገለጠባቸው እነዚህ ናቸው። እግዚአብሔር ይጠብቃል፣ መልአክ እግዚአብሔር ይጠብቃል፣ ካህን ይጠብቃል። ይጠብቃል አይጠብቅም? እግዚአብሔር በባህሪው ጠባቂ ነው። የእግዚአብሔርን የባህሪ ጥበቃ መገለጫ ካህናት ይጠብቁናል። ዛሬ ሲነበብ ወንጌል እንደሰማችሁት ቅዱስ ጴጥሮስን የዮና ልጅ ስምዖን ትወደኛለህ ብሎ እግዚአብሔር ከጠየቀው በኋላ ኢየሱስ ክርስቶስ በጎቼንና ግልገሎቼን አሰማራ፣ ጠቦቶችን ጠብቃሉ። ስለዚህ ይጠብቃሉ ማለት ነው። ጠባቂዎች ናቸው፣ እረኞች ናቸው። እረኞች አድርጎ ሾማቸው። ለመንጋውና ለራሳቸው ተጠንቀቁ፣ ቤተ ክርስቲያን ተጠብቋት ዘንድ እግዚአብሔር እናንተ ጳጳሳት አድርጎ ሾሟቸዋል እያለ በሐዋርያት ሥራ የተናገረው ለዚህ ነው። ጳጳሳት አድርጎ ተጠብቋት ዘንድ ቤተ ክርስቲያን እናንተ ሾሟቸዋል። ለመንጋው ለራሳቸውም ተጠንቀቁ፣ ራሳችሁን ጠብቁ ብሎ ነግሯቸዋል። ጠባቂዎች ናቸው። እግዚአብሔር ጠባቂ ነው። አባቶች ካህናት ይጠብቃሉ። በመንገድ እንዲጠብቅ ወዳዘጋጀውልም ስፍራ እንዲያገባ መልአኬን በፊት እሰዳለሁ ይላል ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድ የሚጠብቁን እግዚአብሔር ወዳዘጋጀልን የነፍሳችን ማረፊያ ስፍራ እንዲያስገቡ ቀድሞ ለእስራኤላውያን እስራኤል ዘሥጋ ኤርትራን ባህር አሻግሮ ዮርዳኖስን አሳልፎ ወደ ከነዓን የሚያደርስ የእግዚአብሔር መልአክ በፊታቸው ይልክላቸው ነበር። ዛሬም ለእያንዳንዳችን ከሥጋ ዓለም ከምድራዊ ኑሮ እየመሩ ወደ ሰማይ መንግስት ወደማታልፏ ርስት የሚያደርሱን እንዲህ ያሉትን ቅዱሳን መላእክት ጠባቂ አድርጎ የሚሾምልን እግዚአብሔር ነው። እኛ ያላንከባለልነውን ነውራችንና ኃጢአታችን እያማለዱ እያስታረቁ የሚያንከባልሉ እነዚህ ቅዱሳን መላእክት ናቸው። ካህናት አባቶቻችን ናቸው። በጣም የሚገርመው የመቃብሩ ስፍራ ላይ የነበረውን ድንጋይ መልአኩ ካንከባለለው በኋላ ወደ ውስጥ እንዲያዩ ነገራቸው። የትንሣኤውን ባለቤት የክርስቶስን ክብር በመቃብር ውስጥ ገለጠላቸው። እንዲያው በኋላ ተመልሰው ሐዋርያትን ጠርተው ሁሉ ማርያም መግደላዊት በዚያ ስፍራ ላይ ሆና ስታለቅስ አንድ መልአክ በራስጌ አንድ መልአክ በግርጌ በመቃብሩ ውስጥ መላእክት ነበሩ፣ ነጫጭ ለብሰው ታዩአት። ኦ እሺ ምን ያበከየኪ አንቺ ሴት ምን ያስለቅስሻል እያሉ አጽናኗት ይላል። እንዲህ አድርገው የሚያጽናኑ ቅዱሳን መላእክት ናዛዚያን የሚያረጋጉ ፍንዋን የተላኩ ደጋጎቹ የእግዚአብሔር አገልጋዮች ያሉበት ስፍራ እንደ መቃብሩ ስፍራ ቤተክርስቲያን
የህዙናን ያዘኑ የተከዙ የተጨነቁ ሰዎች እርጋታ የሚገኝባት ቤት ናት። ሰዎች ከጭንቅ የሚረጋጉት በዚህ ቤት ነው። ሰዎች የህሊና እረፍት ከማጣት ወደ መረጋጋት የሚሻገሩት በዚህ ቤት ነው። እንባቸው ከፊታቸው ላይ፣ ሐዘን ከልቦናቸው ላይ እንዲርቅ እግዚአብሔር አምላክ የሚያረጋጉ የሚያጽናኑ የሚያበረቱ መላእክት ልኮ ሰዎችን የሚጎበኙ በዚህ ቤተክርስቲያን ጥላ ስር ነው። ነገር ግን ወደዚህ ክብር እንዳንደርስ ኃጢአታችን መጋረጃ ከሆነብን፣ ኃጢአታችን ጽኑ ድንጋይ ከሆነብን እንለምናቸው። ቅዱሳን መላእክት ያንከባልላሉ፣ ከሰማይ ይወርዳሉ። በዚያ ስፍራ ላይ እኛን የሚያርቁትን አካላት ሁሉ ያስደነግጣሉ። የምድር መናወጽ እንደሆነ እነሱን ያናውጧቸዋል፣ ያንከባልላሉ። አንከባለው መተው ብቻ አይደለም። እንደ የተንከባለለ ነገር ታውቃላችሁ አይደል? ሊመለስ ይችላል። ተንከባለው አይደል? አንዴ ተንከባለው የሄደ ዙሪ ተሽከርክሪቱ ከጨረሰ በኋላ ወዲህ ሊመለስ ይችላል። ድጋሚ እኛን ከገባን በኋላ እንዳይዘጋ ወይም እኛ ላይ እንዳይመለስብን ሁሉ ቅዱስ መልአክ ሲረዳ ካንከባለለው በኋላ ተንከባለው ድጋሚ እንዳይዘጋ አንከባለለና ወነበረ ዲቢያ በላዋ ላይ ተቀመጠ ይላል። ፈተናውን አርቆ ከፈተናው በላይ ሆኖ ፈተናው ወደኛ እንዳይመለስ የሚረዱን የሚያግዙ እነዚህ ቅዱሳን መላእክት ናቸው። በፈጣሪ የተንከባለለ የመጀመሪያው ድንጋይ መርገም ነው። እኛ እንድናንከባለል ስልጣን የተሰጠን እርዳታ ሽተንም የምናንከባለለው ደግሞ ሌላው ኃጢአት ነው። ሶስተኛው ግን መጽሐፍ ድንጋይ እያለ የሚጠራው መርገምንና ኃጢአትን ብቻ ሳይሆን እረፍት እያጡ ቤተክርስቲያንን ለመከራ የሚጋብዟት የማያምኑ ተንባላትና አሕዛብ ድንጋዮች ይባላሉ። በዚህ በማቴዎስ ወንጌል ምዕራፍ 3 ቁጥር 9 ላይ በልባችሁም አላቸው፣ ቤተ አይሁድን ነው፣ አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁ ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይቻለዋልና ይላል። ከነዚህ ድንጋዮች መካከል እግዚአብሔር ለአብርሃም ልጅ እንዲያስነሳለት ማለት ከአሕዛብ ካላመኑ ከኢጥሙቃን ካልተገረዙት መካከል የአብርሃም ልጆች የሚባሉትንም እግዚአብሔር ማስነሳት ይቻለዋል ማለት ነው። ድንጋይ ይላቸዋል የማያምኑትን ምን ይላቸዋል? ድንጋይ በተፈጥሮ ቆሪርነትና ጽልመት ይስማማዋል። ድንጋይ በራሱ ጠባይ እንደ ውጪ ውየት ካልጸናበት በስተቀር ቅዝቃዜና ጨለማነት ይስማማዋል። ድንጋይ ያበራል፣ ያንጸባርቃል እንዴ? አንጸባርቃል። ለዚህ ሁሉ እንቅፋት የሚሆነው ብዙ ጊዜ ሳይታይ የሚያልፈው የሚያንጸባርቅ የሚታይበት ጠባይ ስለሌለው ባህሪው ለዚህ ስላልተሰራ ነው። ጨለማነት፣ ቅዝቃዜ ይስማማዋል። አሕዛብም እንዲሁ ናቸው። የማያምኑት አካላት መገለጫቸው ይሄ ነው። ቆሪርነትና ጽልመት ይስማማቸዋል። ጽልመት የእምነት ማጣት ነው። ቆሪርነት የምግባር ማጣት ነው። በምግባር ውእየት ያልጋሉ ሰዎች ቀዝቃዞች ይባላሉ። መልካም ስራ ለመስራት የማይፋጠኑ ሰዎች ቀዝቃዛዎች ይባላሉ። እግዚአብሔር በመልካም ስራ እንዲያተጋን ቅዱስ ፈቃድ ይሆንልን። መልካም ሃይማኖታቸው በሌላው ፊት ጎልቶ የማይታይ ሰዎች ጨለማዎች ይባላሉ። ክርስቶስ አምላካችን መልካሙ ስራችሁን አይቶ በሰማይ ያለ አባታችሁ እንዲያከብሩ እናንተ ብርሃናችሁ በሰው ፊት ይብራ ይላል። ስለዚህ ጽልመት ይስማማቸዋል፣ ቆሪርነት ይስማማቸዋል። እነዚህ አሕዛቦች ናቸው። አሁን ዛሬ በጣም ትውልዱ የሚጨንቀው ይሄ ነው። አምልኮ ለመፈጸም በቤተ ክርስቲያን ጥላ ስር እየተመላለሱ እንደ አባቶቻቸው ለመኖር ዛሬ በጣም ብዙ የሚቸግሩ ፈተናዎች አሉ። በዓል የምናከብረባቸው፣ መስዋዕት የምንሰዋባቸው፣ እግዚአብሔርን የምናመሰግንባቸው ብዙ ቦታዎች በአሕዛብ የተከበቡበት ዘመን ነው አይደል? እንደው እናንተ መሀል ከተማ ስለተቀመጣችሁ ዛሬ የመስቀሉ አደባባይ ሰዎች ጎዳና ላይ እንበላበታለን ስላሉ ሊጨንቃችሁ ይችላል። ይሄ ቅርብ ስለመጣ ነው። ትንሽ ራቅ ብላችሁ ደግሞ ወደ ደቡብ ወደ ምዕራቡ ሀገራችን ክፍል ብትሄዱ በጣም ብዙ ተንባላት መስቀሉን ከላይ እያወረዱ አምልኮ ስርዓት እንዳይፈጸም ምዕመናንን በቁማቸው እያረዱ እንዳያመልኩ ጭምር መከራ የሚያሳዩበት ዘመን ነው። ፈተናውን ስናስብ ጭንቁንና መከራውን በሊናችን እጅግ ስናስተውለው ከተስፋ ይልቅ ስጋት የበረታበት ዘመን ነው። በጣም ብዙ ሰዎች ይጨነቃሉ። ወደ ቤተክርስቲያን መሄድ አምልኮት መፈጸም ይፈልጋሉ። ነገር ለማየት እግዚአብሔር ደስ ለማሰኘት እጅግ ይመኛሉ። ነገር ግን በቤተክርስቲያን ደጃፍ ላይ ያሉ ብዙ ድንጋዮች አሉ እና እነዚህን ይመለከቱና በጣም ይጨንቃቸዋል፣ እንደ ሴቶቹ ማለት ነው። እነዚህን ድንጋዮች ማን ያንከባልልናል የሚሉ ሰዎች ብዙዎች ናቸው ዛሬ አይደል? በበረቱበት በጸኑበት እድልና ቀን እንደሰጣቸው መጠን እነሱ አይለው ሌላውን የሚጫኑበት ዘመን፣ ክርስቲያኖች የሚያቀረቅሩ እንጂ አንገታቸውን ቀና አድርገው መሄድ የማይችሉበት ዘመን፣ ማይተባቸው ከአንገታቸው እስኪደብቁ ድረስ የሚሳቅቁበት ዘመን። ሰው በአንገቱ ላይ ባለው ክሩ
ሃይማኖቱን ቆሞ በመመስከሩ እንደ ኩራት የሚከተለው መንገድ ድፍረት የሚሰጠው ሳይሆን የሚያፍርበትን የሚያቀረቅርበት ሆኖ በእንጀራ ገበታው ከሙያው የሚቀነስ ብዙ ሰው አለ። በሚኖርበት ማህበረሰብ መካከል የሚገለል ብዙ ሰው አለ። ስለ ማህተባቸው ስለ ሃይማኖታቸው ድንጋዮች ጸንተው አምልኮ ስርዓት ለመፈጸም ምእመናን ጉልበት አጥተው የሚኖሩበት በፍርሃት የሚመላለሱበት ዘመን ነው። እንዲህ ብለው የሚያስቡ ሰዎች አሉ። ታዲያ ይሄን ዘመን እንዴት እናልፈው ይሆን? ይሄን የጭንቅና የመከራ ዘመን ደግሞ እንዴት እንሻገረው ይሆን? አንዱን እንበላበታለን ሲል ሰሞኑን ደግሞ ሰምታችኋል። አንዱን እንሮጥበታለን ሲል አልሰማችሁም? እንዲህ ያሉትን የተቀደሱትን ስፍራዎች ባህላችን አንድነት አክብረው ምእመናን ቃል እግዚአብሔር የሚሰሙበትን በቃል ብቻ አይደለም በተግባር እምነታቸውን ለዓለም የሚገልጡበትን የቤተ ክርስቲያኒቷን ሕልውና መብራት አድርገው ለፍጥረቱ የሚያሳዩበትን ያን የከበረውን ስፍራ ሁሉ አይኑን እያፈጠጠበት ብቻ የሚኖርበት ነው። ያንን እየተመለከቱ ነገ ከነገ ወዲያ ደግሞ እኛ በዓል እንዴት እናከብር ይሆን? እንዲህ ያሉ ድንጋዮች በበረቱበት ዘመን እነዚህ ድንጋዮች እኛ እንዴት ባለ ጉልበት እናንከባለን ሊሆን የሚሉ ሰዎች አሉ። በስጋዊ አይምሮ፣ በምድራዊ እውቀት፣ በጊዜያዊ ጉልበት በሚያልፍ በእነሱ ኃላፊ አስተሳሰብ እኛም አብረን ተሰልፈን ይህን ማስወገድ አንችልም። ጠባቂዎቹ ባሉበት ስፍራ ጠባቂዎቹን አንከባሉ ማለት አይቻልም። የእግዚአብሔር እርዳታ የሚለምን ሰው ካለ በዚያ ጊዜ ምድርን የሚያናውጽ የእነሱን ልብ የሚያርድ ስልጣኑ ከሰው ልጆች በላይ የሆነ ስልጣን ያለው እግዚአብሔር መልአኩን ይልካል። መልአኩን ልኮ ድንጋዩን አንከባሎ ወደ ውስጥ እንዲመለከቱ ልባቸው በሐዘን ፊታቸው በእንባ እጅግ ሲተክዙና ሲጨነቁ የነበሩትን እንዳረጋጋ ዛሬም የሚጨነቁ እንዲህ ያሉትን ድንጋዮች ማን ያንከባልላል ብለው የሚሰጉትን ሁሉ እግዚአብሔር አምላክ ደግሞ ይጎበኛቸዋል። ለዚህ ግን ንጹሕ ልብ፣ ቁርጥ ሀሳብ ያስፈልጋል። በዚያ ሌሊት ብንሄድም እኮ ድንጋይ ተዘግቶ ስለሆነ ብለው አልተኙም። እነዚያ ሴቶች የበረቱ ሴቶች በዚያ ሌሊት ተነስተው ከመቃብሩ ስፍራ ላይ ያንን ድንጋይ ማን ያንከባልልን? በውስጥ ያለውን የጌታችን የአምላካችን ስጋውን እናገኛለን። የሚያረጋጉን መላእክት እንዴት ማየት ይቻለናል? እንዲያ ብለው ሀሳባቸውን፣ ምኞታቸውን፣ እቅዳቸውን ተስፋ የሚያስቆርጡ ብዙ ነገሮች እያሉ ትተው ግን ለእንቅልፍ ጊዜያቸውን አልሰጡም። ሽፋሽፍቶቻቸው ተከርነው ሕሊናቸውም ተረጋግተው መተኛት እምቢ አላቸው። የለም እግዚአብሔር የሚሰራውን ያውቃል ብለው ወደ ስፍራው መጡ። እነዛን ድንጋዮች ካንከባለለ በኋላ ድል ነስቶ በላያቸው ላይ የተቀመጠው ያ ታላቅ መልአክ ተገለጠ። እመቤታችን ቅድስት ድንግል ማርያም ከልጇ ጋር ስትሰደድ እየመራ ወደዚህ ያመጣ የአሕዛብን ጉልበት ድል እየነሳ ማረፊያ የሚሆን የኢትዮጵያ ድንኳኖች የሚጨናነቁበትን ስፍራ በሙሉ ያሳየን ዛሬ የምናስበው ታላቁ የመላእክት አለቃ ቅዱስ ዑራኤል ነው። እነሱን እየመራ በኪደተ እግር እናቱን ከልጇ ጋር ፈጣሪ የሚረማመድባት እግዚአብሔር የሚረግጣት የሚባርካት ምድር አድርጎ ትላንት እንደጎበኛት ቅዱስ ዑራኤል ዛሬ ድንጋዩን አያንከባልልም ብሎ ተስፋ መቁረጥ የጎበኛትን የሚጠብቃትን መልአክ አለማወቅ ነው። ቅዱስ ዑራኤል እመቤታችን ቅድስት ድንግል ማርያምን ከተወደደ ልጇ ጋር ወደዚህ ካደረሳቸው በኋላ እመቤታችን ቅድስት ድንግል ማርያም ከሚቀበሏቸው ሰዎች ጋር የኢትዮጵያ ሕዝቦች ልክ ነቢዩ ዕንባቆም በትንቢቱ እንደተናገረ የኢትዮጵያ ድንኳኖች ሲጨናነቁ አየው ይላል። ድንኳን እንግዳ መቀበያ ነው። ኢትዮጵያውያን በተወክፎተ ነግድ እንግዳን በመቀበል ራሳቸውን አሳልፈው እስከ መስጠት ጭምር ዛሬ ነው ሰው የምንገፋ ለገዛ ወዳጃችን የማንሆን የሆነው እንጂ ቀድሞ በነበረው ዘመን ጠላቶቻችንን ጭምር ሲራቡ የምናበላቸው፣ ሲጠሙ የምናጠጣቸው እግዚአብሔርን መስሎ በሚኖር ሕዝብ የሚወዱትን ብቻ ሳይሆን የሚጠሉትን የሚወዱትን ብቻ ሳይሆን የሚጠሉትንም ጭምር እየወደደ የፍቅር እሳት ባናቱ ላይ የጨመረ ብዙዎቹን ለእምነት የሚያስገብር ብዙ ሕዝብ የነበረባት ታላቅ ምድር ናት። ወደ ጣና እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር ደረሱ። ወዴት ደረሱ አልኳቸው? ማን እየመራቸው? ቅዱስ ዑራኤል በሉ። የት ደረሱ? ወደ ጣና ደረሱ። ጣና ማለት ነው ጣና ማለት ይህን ስም ያወጣው ቅዱስ ዑራኤል ነው። የሰማችሁ ጸአና በደመና ላይ ጫናት የሚል ጥያቄ ተጠይቆ ነው። አረጋዊ ዮሴፍ በነበረበት እመቤታችን ቅድስት ድንግል ማርያም ልጇን ባቀፈችበት በደመና ሲረማመዱ ከባህሩ ወደ የብስ ሲሻገሩ
ቅዱስ ዑራኤል በደመና ላይ ወስደህ ጫናት። ጻና የሚለው ቃል ሲነገር ጣና ሆኖ ለዛሬ ደርሷል። እንዲህ አድርገው ምድሪቷን እየባረኩ እንዲህ አድርገው ይችን የተቀደሰችዋን ምድር ራሱ አምላክ እናቱ ድንግል ማርያም ጋር ተገኝቶ እንደቀደሳት ያ መልአክ እየመራ ምድራችን እንዳስባረከ ዛሬም እኛ ተጨንቀን፣ ዛሬም እኛ አስበን፣ ዛሬም እኛም ተስፋ ቆርጠን ብዙ የመርገም ድንጋዮች፣ ብዙ የኃጢአት ድንጋዮች፣ ብዙ ልባቸው እንደ ድንጋይ የጠጠረ ልባቸው እንደ ድንጋይ ቆርነትና ጸለመት የሚስማማው ቤተ ክርስቲያንን መከራ ለማሳየትና ለማሳደድ እረፍት የሚያጡ ሰዎችን ተመልክታችሁ ተስፋ እንዳትቆርጡ። ከድንጋዩ በላይ ከድንጋዩ ውስጥ ያለው ሞትን ድል ነስቶ የተነሳ የትንሣኤ ሁሉ ባለቤት ክርስቶስ አለ። እርሱ የሚልከው ታላቅ ስልጣን ያለው ከሰማይ የሚወርድ መልአክ አለ። መልአኩ ለማያምኑ ሰዎች ለልባቸው መነዋወጽን፣ ለሚያምኑ ሰዎች ደግሞ ለልባቸው ብርሃንን የሚያድል ነውና እግዚአብሔር በምሕረት በቸርነቱ መልአኩን ልኮ ጽኑ የሆነውን መከራና ጭንቅ እንዲያስወግድ እንዲያረቅልን ቅዱስ ፈቃዱ ይሆንልን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋሕዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ የሆነውን የእግዚአብሔርን ኃይል በታቦት በመስቀሉ መንፈሳዊን በረከት በእምነት በጠበሉ ተቀብለን ክብሩ እንድንኖር የሁላችንን ፍጻሜ ያሳምርልን። በዚያ ስፍራ ላይ ድንጋዩ ሲንከባለልላቸው ሴቶቹ በፍርሃትና በደስታ ዜናውን ሊናገሩ ወደ ሐዋርያት ወደ ቤተሰቦቻቸው ተመለሱ ይላል። እስኪ በፍርሃትና በደስታ በሉ። አምልኳችን እንደዚህ ነው። በፍርሃት እንደገና በደስታ ተቀናዩ ለእግዚአብሔር በፍርሃት ወታሰቡ ሎቱ በራድ ቅዱስ ያሬድ ለእግዚአብሔር በፍርሃት ተገዙለት፣ በደስታም እየሆናችሁ ደስ ብሏችሁ ደግሞ አምልኮት ብሎ እንደተናገረ በፍርሃትና በደስታ የቤተ ክርስቲያንን ክብር የአምላካችንን ታላቅነት ተረድተን እሱ በክብር መንግስት በዳግም ምጽአት ሲገለጥ የመንግስቱ ዜጎች እንዲያደርገን ቅዱስ ፈቃዱ ይሆንልን። እመይስሕትኩ አንትሙ እለ በመንፈስ አርቶኒ። እኔ ያላገባብ የጨመርኩትን ስቼ የሚያጎደልኩትን ሊቃውንት አባቶቼ መምህራን፣ መንፈሳውያን የእግዚአብሔር ቤተሰቦች አርሙ። መልአክ እግዚአብሔር ከሰማይ ወረደ፣ ድንጋዩን አንከባሎ በላዩ ላይ ተቀመጠ። ይቆየን። ወስብሐት ለእግዚአብሔር። ስለ ቃሉ እግዚአብሔርን አመስግኑ። እስቲ ስለ እግዚአብሔር ቃል እልል ብላችሁ እግዚአብሔርን አመስግኑ።